ኤልሳልቫዶር በመካከለኛው አሜሪካ የምትገኝ በፓስፊክ ውቅያኖስ የምትታጠብና ግርማ ሞገስ ባላቸው እሳተ ገሞራዎቿ የምትታወቅ ትንሽ ግን ደፋር አገር ናት። በቆዳ ስፋቷ ከኢትዮጵያዋ የትግራይ ክልል ግማሽ ያክል ብትሆንም በውስጧ ግን ከ6.5 ሚሊዮን በላይ ታታሪ ሕዝብ ይዛለች። ለዘመናት ይህች ሀገር በዓለም የምትታወቀው ምርጥ በሆነው ቡናዋ፣ በማራኪ የሰርፊንግ ባህር ዳርቻዎቿና በሚያሳዝን ሁኔታ ደግሞ በከፍተኛ የወንጀል መጠንና በቡድን ወይም በማፊያ ግጭት ነበር። ከጥቂት ዓመታት ወዲህ ግን የኤልሳልቫዶር ስም በዓለም አቀፍ መድረክ ጎልቶ የሚነሳው በቡናው ወይም በባህር ዳርቻው ሳይሆን በዓለም የፋይናንስ ታሪክ ታይቶ በማይታወቅ አንድ ደፋር ውሳኔ ነው። ዓለምን ለዘመናት ሲገዙ የቆዩት ግዙፍ ባንኮችና የገንዘብ ድርጅቶች በአንድ ድምፅ አታድርጊው እያሉ ቢያስፈራሯትም እሷ ግን ዕጣ ፈንታዋን ለመቀየር ስትል ብቻ መላው ዓለም ቁማር ብሎ የፈረጀውን መንገድ መርጣለች። በአውሮፓውያኑ 2021 ኤልሳልቫዶር በወጣትና ደፋር መሪዋ ናይብ ቡክሌ አማካኝነት ቢትኮይንን እንደ ብሔራዊ ገንዘብ ወይም ሌጋል ቴንደር የተቀበለች የመጀመሪያዋ ሀገር በመሆን ዓለምን አስደንግጣለች። ይህ ውሳኔ ዝም ብሎ የዲጂታል ቴክኖሎጂ አድናቆት ወይም ፍላጎት አይደለም። ይህ ከአሮጌው ከጨቋኙና ካደከመን የባንክ ሥርዓት ለመውጣት የተደረገ ታላቅ የነጻነት ሙከራ ነው ያሉት ፕሬዝዳንት ቡክሌ ለሕዝባቸውም ለምንድነው ድሃው ሕዝባችን በውጭ ሀገር የሚኖሩ ዘመዶች የሚልኩለትን ጥቂት ዶላር ለመቀበል ለባንኮች ከፍተኛ ኮሚሽን የሚከፍለው? ለምንስ የሀገራችንን ኢኮኖሚ በአሜሪካ ዶላር ውሳኔ ስር እናደርጋለን? ሲሉም ግልጽ ጥያቄ አቅርበዋል። ኤልሳልቫዶር የጀመረችው የቢትኮይን ሙከራ የፋይናንስ ነጻነትን ለማምጣት ቃል ገብቶ ነበር። ዜጎች ያለ ባንክ ጣልቃ ገብነት በስልካቸው ብቻ ገንዘብ እንዲልኩና እንዲቀበሉ የሚያስችል ሥርዓት ያመጣል ተብሎም ተጠብቆ ነበር። ነገር ግን ይህ የተጠበቀው ገነት በቀላሉ ሊመጣ አልቻለም። የዓለም የገንዘብ ድርጅት አይኤምኤፍና ሌሎች ግዙፍ ተቋማት ኤልሳልቫዶርን ለማንበርከክ ያላደረጉት ጥረት የለም። ምክንያቱም ኤልሳልቫዶር ከተሳካላት ሌሎች የአፍሪካና የላቲን አሜሪካ አገራትም የባንኮችን ሰንሰለት ሰብሮ መውጣታቸው አይቀሬ መሆኑን ያውቃሉ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች። በዚህ ዝግጅት በኤልሳልቫዶር ጎዳናዎች ላይ ያለውን እውነተኛ ገጽታ እንመለከታለን። ቢትኮይን በእውነት የሕዝቡን ሕይወት ቀይሯል ወይንስ ሀገሪቱን ወደማትወጣው የዲጂታል ዕዳ ውስጥ ከቷታል? ከፕሬዝዳንት ናይብ ቡክሌ የቢትኮይን ሲቲ ሕልም ጀርባ ያለው ምስጢርና የአሮጌው ሥርዓት ጠባቂዎች ለምን ይህን ሙከራ እንደሚፈሩት በዝርዝር እንፈትሻለን። ይህ ታሪክ ስለ ቢትኮይን ብቻ አይደለም። ይህ ታሪክ የሰው ልጅ ከገንዘብ ባርነት ለመውጣት ስላለው ፍላጎትና ያ ነጻነት ስለሚጠይቀው ከፍተኛ ዋጋ ነው። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩም የአክብሮት ግብዣችን ነው። ለመሆኑ ኤልሳልቫዶር ለምን እንዲህ ያለ አደገኛ የሚመስል የፋይናንስ ቁማር ውስጥ ለመግባት ወሰነች? መልሱ የሚገኘው በሀገሪቱ የቆየና የዛገ የኢኮኖሚ መዋቅር ውስጥ ነው። ኤልሳልቫዶር የራሷ የሆነ ብሔራዊ ገንዘብ የላትም። ከ2001 ጀምሮ የአሜሪካን ዶላር ነው የምትጠቀመው። ይህ ማለት የሀገሪቱ ኢኮኖሚ ሙሉ በሙሉ በዋሽንግተን ዲሲ ውሳኔ ላይ የተንጠለጠለ ነው ማለት ነው። አሜሪካ ብዙ ዶላር ባተመች ቁጥር በኤልሳልቫዶር ያለው የዶላር ዋጋ ይረክሳል፣ የኑሮ ውድነቱም ይጨምራል። ኤልሳልቫዶር ግን በዚህ ላይ ምንም ሥልጣን አልነበራትም። ይህ የገንዘብ ሉዓላዊነት ማጣት ሀገሪቱን የአሜሪካ የኢኮኖሚ እስረኛ አድርጓታል። ሌላውና እጅግ አሳሳቢው ምክንያት ደግሞ የባንክ ሥርዓት ተደራሽነት ነው። በኤልሳልቫዶር ከ70% በላይ የሚሆነው ሕዝብ የባንክ አካውንት የለውም። ይህ ማለት በሚሊዮን የሚቆጠሩ ዜጎች ከመደበኛው የኢኮኖሚ እንቅስቃሴ ውጪ ናቸው ማለት ነው። ብድር ማግኘት አይችሉም፣ ገንዘብ መቆጠብ አይችሉም፣ እንዲሁም በዲጂታል መንገድ ክፍያ መፈጸም አይሳካላቸውም። ለብዙዎቹ የኤልሳልቫዶር ዜጎች ባንክ ማለት ለሀብታሞች ብቻ የተሠራ በርካታ የወረቀት ሰነዶችን የሚጠይቅና ከፍተኛ የአገልግሎት ክፍያ የሚጠይቅ የባላባቶች ቤት ነው። ከዚህም በላይ የኤልሳልቫዶር ኢኮኖሚ የጀርባ አጥንት ሬሚታንስ ወይም በውጭ ሀገር የሚኖሩ ዜጎች ወደ ሀገር ቤት የሚልኩት ገንዘብ ነው።
በየዓመቱ ወደ $6 ቢሊዮን የሚጠጋ ገንዘብ ከውጭ ይላካል። ነገር ግን ይህን ገንዘብ በዌስተርን ዩኒየን ወይም በሌሎች የገንዘብ ማስተላለፊያ ድርጅቶች በኩል ሲመጣ እስከ 20% የሚሆነው በኮሚሽን ስም ይበላል። የድሆቹ የኤልሳልቫዶር እናቶች ልጆቻቸው ከላኩላቸው $100 ውስጥ $20ን ለባንኮች ይገብራሉ። ይህ ማለት በየዓመቱ ወደ $400 ሚሊዮን የሚጠጋ ገንዘብ ከድሆች ኪስ ወጥቶ ወደ ግዙፍ ድርጅቶች ካዝና ይገባል ማለት ነው። ፕሬዝዳንት ናይብ ቡክሌ ይህንን ሰንሰለት ለመስበር ነው ቢትኮይንን ይዞ የመጣው። ቢትኮይን ባንክ አይጠይቅም። የዌስተርን ዩኒየን ደላላ አያስፈልገውም። በሰከንዶች ውስጥ ከዓለም ጥግ ወደ ኤልሳልቫዶር መንደር ሳንቲም ሳይቀንስ ገንዘብ ማስተላለፍ ይችላል። ለቡክሌ ቢትኮይን የቴክኖሎጂ ፋሽን ሳይሆን ድሃውን ሕዝብ ከባንኮች ምዝበራ የሚያድን የነጻነት መሳሪያ ነው። ይህ ሙከራ ግን ለአሮጌው የገንዘብ ሥርዓት ጠባቂዎች ትልቅ ስጋት ነው። የዓለም የገንዘብ ድርጅት IMFና ግዙፍ ባንኮች ይህንን ሙከራ በዓይነ ቁራኝ የሚከታተሉት ለዚህ ነው። ኤልሳልቫዶር ያለ ባንክ መኖር እንደምትችል ለዓለም ካሳየች የእነዚህ ድርጅቶች አስፈላጊነት ያበቃል። ስለዚህ ይህ ውጊያ በቢትኮይንና በዶላር መካከል ብቻ ሳይሆን በነጻነትና በቁጥጥር መካከል ያለ ጦርነት ነው። ፕሬዝዳንቱ የነጻነት መሐንዲስ ይባሉ ወይንስ አደገኛ ፖለቲከኛ ጊዜ የሚመልሰው ቢሆንም ኤልሳልቫዶር ግን ከባንክ እስር ቤት ለመውጣት የመጀመሪያውን ደፋር እርምጃ ተራምዳለች። የኤልሳልቫዶርን የቢትኮይን ታሪክ ያለ ናይብ ቡክሌ ማውራት አይቻልም። ቡክሌ ተራ ፖለቲከኛ አይደለም። እርሱ የሶሻል ሚዲያ አጠቃቀሙን ጠንቅቆ የሚያውቅ ቆዳ ጃኬት የሚለብስና ሪከርድ በሰበረ የሕዝብ ድጋፍ ስልጣን ላይ ያለ መሪ ነው። ብዙዎች የነጻነት መሐንዲስና ሀገሪቱን ከወንጀለኞች ማፊያ ያዳነ ጀግና አድርገው ያዩታል። ሌሎች ደግሞ በዲጂታል ሽፋን የመጣ አምባገነን ሲሉ ይፈርጁታል። ነገር ግን አንድ የማይካድ እውነት አለ። ቡክሌ የኤልሳልቫዶርን ስም በካርታ ላይ በወርቅ ቀለም እንዲጻፍ አድርጓል። ቡክሌ ቢትኮይንን ሲያስተዋውቅ በንግግር ብቻ አልተገደበም። ቢትኮይን ሲቲ የተባለች ከታክስ ነፃ የሆነችና በእሳተ ገሞራ ኃይል የምትተዳደር ዘመናዊ ከተማ የመገንባት ሕልም አለው። ይህች ከተማ የዓለማችን የክሪፕቶ ከረንሲ ማዕከል እንድትሆን የታለመች ናት። በእሳተ ገሞራው ግርጌ የሚገኙ ግዙፍ ኮምፒውተሮች የቢትኮይን ማዕድን በማውጣት ለሀገሪቱ አዲስ የሀብት ምንጭ ይፈጥራሉ። ይህ ለብዙዎች እንደ ሳይንስ ልብ ወለድ ቢመስልም ቡክሌ ግን በተግባር መሬት ላይ እየዋለው ይገኛል። ሆኖም ግን ከዚህ ከባድ ቴክኖሎጂ ሙከራ በስተጀርባ ያሉ ትችቶች ቀላል አይደሉም። ተቃዋሚዎች እንደሚሉት ቡክሌ የሀገርን ሀብት ያለ ግልጽነትና ያለ ተጠያቂነት በቢትኮይን ቁማር ላይ እያፈሰሰ ነው። የሀገር በጀት እንዴት በፕሬዝዳንቱ ስልክ ላይ ባለ አፕሊኬሽን ይወሰናል የሚለው ጥያቄ የብዙዎች ነው። በተጨማሪም ቡክሌ ወንጀለኞችን ለመቆጣጠር በሚል የወሰዳቸው ጠንካራ እርምጃዎችና የዲሞክራሲ ተቋማትን የማዳከም ዝንባሌው ቢትኮይንን ለሥልጣን ማጠናከሪያነት ብቻ እየተጠቀመበት ነው የሚል ስጋት ፈጥሯል። ቡክሌ ለዚህ ሁሉ ትችት የሚሰጠው መልስ አጭር ነው። ውጤቱን እዩ ይላል። ኤልሳልቫዶር ከዚህ ቀደም በዓለም እጅግ አደገኛ ከተባሉ ሀገራት ተርታ ነበረች። ዛሬ ግን የቱሪስቶችና የቴክኖሎጂ ባለሀብቶች መዳረሻ ሆናለች። ይህ የቢትኮይን ፕሬዝዳንት የፈጠረው አዲስ መንገድ ለታዳጊ ሀገራት መሪዎች ትልቅ ትምህርት ነው። ነጻነት የሚመጣው ለባዕዳን ባንኮች በመንበርከክ ሳይሆን የራስን የቴክኖሎጂና የገንዘብ አቅም በመገንባት ነው የሚለው የቡክሌ ፍልስፍና በነጻነትና በአምባገነንነት መካከል ያለውን ስስ መስመር እያሳየን ነው። ናይብ ቡክሌ የቢትኮይን ሕግን በፓርላማ ሲያጸድቅ በዋሽንግተን ዲሲ የሚገኙት ግዙፍ የፋይናንስ ተቋማት በድንጋጤ ነበር የነቁት። የዓለም የገንዘብ ድርጅት IMFና የዓለም ባንክ ወዲያውኑ ማስጠንቀቂያ ወጡም። ይህ ውሳኔ ለኤልሳልቫዶር ኢኮኖሚ አደገኛ ነው፣ ቢትኮይን ለገንዘብ ማጭበርበርና ለሽብርተኝነት ይውላል የሚሉ መግለጫዎችን አዥጎደጎዱ። ነገር ግን ከዚህ ስጋት በስተጀርባ ያለው እውነተኛ ምክንያት ሌላ ነበር። እንደ IMF ያሉ ተቋማት የሚኖሩት ሀገራትን በብድር ሰንሰለት አስረው በመቆጣጠር ነው። ቢትኮይን ደግሞ ይህንን ሰንሰለት ይበጥሳል። አንድ ሀገር የራሷን የዲጂታል ገንዘብ ፖሊሲ ካወጣችና ከዶላር የበላይነት ለመውጣት ከሞከረች እነዚህ ተቋማት በዚያች ሀገር ላይ ያላቸው ጫና ያበቃል።
ለዚህም ነው ኤልሳልቫዶርን ለማንበርከክ ብድር የከለከሏትና የሀገሪቱን የብድር ስም ወይም ክሬዲት ሬቲንግ ዝቅ ያደረጉት። ዓላማቸው ሌሎች ሀገራት የኤልሳልቫዶርን ፈለግ እንዳይከተሉ ትምህርት ለመስጠት ነበር። ቡክሌ ግን አልተንበረከከም። እኛ የምንፈልገው እርዳታ ሳይሆን ነጻነት ነው በሚል ለዋሽንግተን ዲሲ ምላሽ ሰጠ። አገሪቷ የዓለም ባንክን የቢትኮይንን ቴክኖሎጂ ተግባራዊ ለማድረግ ቴክኒካዊ ድጋፍ ስትጠይቅ አንችልም ብሎ ሲከለክላት፣ ፕሬዝዳንት ቡክሌ ግን የራሱን የቴክኖሎጂ ባለሙያዎች በማሰባሰብ ሥራውን ቀጠለ። ይህ ፍጥጫ የሚያሳየው አንድ ትልቅ እውነት አለ። የዓለም የገንዘብ ሥርዓት ለድሆች ሀገራት እድገት ሳይሆን ለሀብታሞቹ ቁጥጥር እንዲመች ተደርጎ የተገነባ መሆኑን። አሁን ትልቁ ነጥብ ቢትኮይን በኤልሳልቫዶር መሳካቱ ወይም አለመሳካቱ ብቻ ሳይሆን አንዲት ትንሽ አገር የዓለምን የፋይናንስ ፖሊሲ አይሆንም ለማለት መቻሏ ነው። ይህ የታሪክ አጋጣሚ ለብዙ ታዳጊ ሀገራት አዲስ የማንቂያ ደውል ሆኗል። የባንኮች ቁጣ ቢትኮይንን ስለሚጠሉ ሳይሆን ቁጥጥራቸው ስለላላባቸው መሆኑን ስንረዳ የኤልሳልቫዶር ሙከራ ምን ያህል ታሪካዊ እንደሆነ እንገነዘባለን። ከፕሬዝዳንቱ ትዊተርና ከዓለም አቀፍ ተቋማት መግለጫ ባሻገር በኤልሳልቫዶር ጎዳናዎች ላይ ያለው እውነታ ምንድን ነው? የቢትኮይን ሕግ ከወጣ በኋላ እያንዳንዱ ነጋዴ ቢትኮይንን እንዲቀበል ቢገደድም በተግባር ግን ሂደቱ ውጣ ውረድ የበዛበት ነው። መንግሥት ቺቮ ዋሌት የተባለውን መተግበሪያ ሲያስተዋውቅ ለእያንዳንዱ ዜጋ $30 ስጦታ ሰጥቶ ነበር። ይህም በሚሊዮን የሚቆጠሩ ሰዎች ለመጀመሪያ ጊዜ የዲጂታል ገንዘብ እንዲይዙ አድርጓል። ይሁን እንጂ በጎዳና ላይ ያለው የፍራፍሬ ነጋዴ ወይም የሻይ ሻጭ ቢትኮይንን ለመጠቀም ትልቅ ፈተና ገጥሞታል። የቢትኮይን ዋጋ ዛሬ 100 ነገ 50 እያለ መዋዠቁ በዕለት ጉልበቱ ለሚኖር ድሃ ሕዝብ ስጋትን ፈጥሯል። ዛሬ በሸጥኩት ምርት ያገኘሁት ቢትኮይን ነገ ዋጋው ቢቀንስስ ቤተሰቤን በምን ላስተዳድር የሚለው ስጋት በብዙዎች ዘንድ ይደመጣል። በዚህም ምክንያት ብዙዎች የተሰጣቸውን $30 ስጦታ ወዲያውኑ ወደ ዶላር በመቀየር ነው የተጠቀሙት። ቢሆንም ግን ስኬቶች አልጠፉም። እንደ ቢትኮይን ቢች ባሉ የቱሪስት መንደሮች ውስጥ ቢትኮይን እንደ ዋና የመገበያያ ገንዘብ እያገለገለ ነው። ትንንሽ ሱቆች ሳይቀሩ በስልክ ብቻ ክፍያ ይቀበላሉ። ይህም ለሀገሪቱ ከፍተኛ የቱሪስት ፍሰት አስገኝቷል። ቀደም ሲል የባንክ አካውንት ኖሯቸው የማያውቁ ዜጎች ዛሬ በስልካቸው ገንዘብ የመቆጠብና የመላክ ዕድል አግኝተዋል። ይህ ለውጥ በተለይ ለወጣቱ ትውልድ አዲስ የኢኮኖሚ ተስፋ ሰጥቷል። ይህ የኤልሳልቫዶር ሙከራ በአንድ ጀንበር ሀብታም የሚያደርግ ተአምር አይደለም። ይልቁንም ሕዝቡን ከአሮጌው አስተሳሰብ ወደ ዲጂታል ዕውቀት ወይንም ፋይናንሻል ሊትረሲ የማሸጋገር ረጅም ሂደት ነው። በጎዳናው ላይ አሁንም ዶላር የበላይነቱን ቢይዝም ቢትኮይን ግን እንደ አማራጭና እንደ ነጻነት ምልክት መቆጠሩ አልቀረም። የኤልሳልቫዶር ሕዝብ ዛሬ በዓለም ላይ እጅግ የፋይናንስ ንቃት ያለው ማኅበረሰብ እየሆነ መምጣቱ የዚህ ሙከራ ትልቁና የማይታየው ስኬት ነው። የኤልሳልቫዶር ታሪክ የሚያስተምረን አንድ ትልቅ እውነት፣ እውነተኛ ነጻነት በነጻ አይታደልም። አንዲት ትንሽ አገር የዓለምን የገንዘብ ፖሊሲዎች ተገዳድራ በዲጂታል ኮድ ላይ የተመሠረተ አዲስ ሕይወት ለመጀመር መሞከሯ ብቻውን ትልቅ ድል ነው። ቢትኮይን በኤልሳልቫዶር 100% ተሳክቷል ወይስ አልተሳካም የሚለውን ጥያቄ እንደያመለካከታችን ሊለያይ ይችላል። የማይካደው ሐቅ ግን ኤልሳልቫዶር ካሁን በኋላ የአሜሪካ ዶላር ተላላኪነትን በጸጋ የምትቀበል አገር አይደለችም። ይህ የዲጂታል ወርቅ ጦርነት ለሁላችንም ደውል ነው። ገንዘባችን በማን ቁጥጥር ስር ነው? የደከምንበት ጥሪታችን በባንኮችና በመንግሥታት ውሳኔ ብቻ ዋጋው እንዲረክስ እንፈቅዳለን? ኤልሳልቫዶር ያሳየችን የቴክኖሎጂ አማራጭ መኖሩን ብቻ ሳይሆን ያንን አማራጭ ለመጠቀም የሚጠይቀውን የፖለቲካና የኢኮኖሚ ጥንካሬ ነው። እንደ ኢትዮጵያ ላሉ ታዳጊ አገራትም ቢሆን ከባንኮች ምዝበራና ከውጭ ምንዛሬ እጥረት ለመውጣት የኤልሳልቫዶር ሙከራ እንደ ትልቅ የቤተ ሙከራ ውጤት ተደርጎ ሊወሰድ ይችላል። ነጻነት የሚመጣው አሮጌውን ሥርዓት በመቃወም ብቻ ሳይሆን
አዲሱን ሥርዓት በሚገባ በመረዳትና በመጠቀም ነው። የኤልሳልቫዶር ጉዞ ገና ጅምር ነው። ፕሬዝዳንት ቡክሌ የጀመሩት ይህ ታሪክ ወደፊት ለሚመጣው የዲጂታል ኢኮኖሚ ዓለም የመጀመሪያው መተግበሪያ ወይም አፕ ነው። ቢትኮይንን የመጀመሪያ ገንዘብ አድርጋ የተቀበለችውን የመጀመሪያዋን ሀገር ኤልሳልቫዶርን የቃኘንበት ዝግጅት ይህንን ይመስል ነበር። የቪዲዮን ሐሳብ ከወደዳችሁት ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ይገለጹልን። ለመሆኑ የኛ ሀገር ኢትዮጵያ እንደ ኤልሳልቫዶር ቢትኮይንን ብትቀበል ምን ሊፈጠር ይችላል? ጥቅሙ ወይስ ጉዳቱ ያመዝናል? ሐሳባችሁን በኮመንት ላይ አስፈሩልን።